ወአምላክ ነይ እያረም ይህ ይመጣል ያልኳችሁ አምላክ ዝም የማይል ነው። በግና ፍየል ስንል እንግዲህ እናስተውል የሚገባው በግና ፍየል አለ የሚቆሙ ያን ጊዜ የምንቆመው እኔና እናንተ ነን። እሺ የተከበራችሁ ክቡራን ወንድሞች እህቶች፣ እንግዲህ ቅድም እንዳላችሁት ጥያቄዎች ተነስተዋል። በእነዛ ላይ አጠር ያለ ሀሳብ እንሰጣለን። ምክንያቱም ጥያቄዎቹን ለመድገም ያክል ሁለት ናቸው። አንደኛው ነገረ ምጽአቱን በተመለከተ ጥቂት ነገር መጽሐፍ ቅዱስ ምን ይለናል የሚለውን ነው። ሁለተኛው በዛ በነገረ ምጽአቱ ላይ ከሚጠቀሱ ነገር መካከል በግና ፍየል የሚል እነሱን ትርጓሜዎቹን እናያለን። እግዚአብሔር አምላካችን ከሁላችሁ ጋር ይሁን። ጥያቄ ካላችሁ በመጨረሻ ላይ መጠየቅ ትችላላችሁ። ወደ ሀሳቡ እንገባለን። ለመጀመሪያ የምንወስደው እግዚአብሔር ግልጥ ሆኖ ይመጣል የሚለው የዳዊትን ዝማሬ ነው። መዝሙር 49 ቁጥር 2 ላይ እግዚአብሔርሰ ገሃደ ይመጽእ፣ እግዚአብሔር እኮ እግዚአብሔርማ እግዚአብሔር ግን ይላል ትርጓሜው ግልጥ ሆኖ ይመጣል። በዚህ በምስራቅ አይደለም በምዕራብ አለ በሰሜን የመጣ ወደቡብ የማይባልበት ግልጥ ሆኖ ሁሉም ያዩት ይመጣል ይላል ቅዱስ ዳዊት። ወአምላክ ነይ እያረምም ይህ ይመጣል ያልኳችሁ አምላክ ዝም የማይል ነው። ዝም የማይል ነው የሚለው ሀሳብ ከመጀመሪያ ምጽአቱ ጋር ሲያዋድሩ ነው። በመጀመሪያ ምጽአቱ ክርስቶስ ሲመጣ በመጀመሪያ ምጽአቱ ከሚደነቅበትና ጲላጦስም ህዝቡም ካደነቀበት አንደኛው ዝምታው ነው። በዝምታው ነው እንደሚሸለት በግ ዝም ብሎ እንደተሸለተ በግ ጌታችንም በጲላጦስ አደባባይ ያ ሁሉ ክስ ሲቀርብለት ሲከራከር አልታየም። ሲሰድቡትም አልሳደብም። ቅዱስ ጴጥሮስም በምዕራፍ 4 ላይ ሲጸሉት አልጠላቸውም፣ ሲናገሩት መልሶ አልተናገረም እና በዝምታው ነው የሚታወቀው። እና አሁን ግን በሁለተኛ ምጽአቱ ወይም በዳግም ምጽአቱ ግን ዳግም ምጽአት ማለት ሁለተኛ ምጽአት ነው። የመጀመሪያው መምጣት የአዳምን ዕዳ በደል እርግማኑ ሊሽርለት ነው የመጣው። መጀመሪያ ምጽአት በመጀመሪያ ሲመጣ ከድንግል ማርያም የተወለደው መጀመሪያ ሲመጣ በአጭር ቁመት በጠባብ ደረት ነው የመጣው። እኛን መስሎ እኛን አክሎ የተወለደው። በሁለተኛው ምጽአቱ ግን እሳት ለብሶ እሳት ሆኖ ይገለጣል። ከእርሱ ጋራም ቅዱሳን ይመጣሉ፣ ከእርሱ ጋራም መላእክትም ይገለጣሉ እና መጀመሪያ ሊሰቀል፣ ሊሞት፣ ሊገረፍ፣ ሊንገላታ፣ ሊራብ፣ ሊጠማ እንደመጣ እናውቃለን። በሁለተኛ ምጽአቱ ግን ዝም አይልም፣ ይፈርድ ይመጣል። ፈራጅ ነው። እውነት ነው። ዛሬ ቅድም ባነሳነው ሀሳብ ስንነሳ እግዚአብሔር ይመጣል የሚለው ትምህርት የቤተክርስቲያናችን የዘላለም ትምህርት ነው። የዕለት ዕለት ትምህርት ነው፣ የሚቋረጥ አይደለም። ምናልባት ዛሬ ባለጸጎች አሉ፣ ምናልባት ዛሬ ባለሀብት አሉ፣ ባለስልጣናት አሉ፣ ዛሬ ጉልበተኞች አሉ። እግዚአብሔር ይመጣል፣ ይሄ ትምህርት ነው። እግዚአብሔር ይመጣል የሚለው ለነሱ በስልጣናቸው፣ በገንዘባቸው፣ በአቅማቸው ለሚመኩና ጉልበት አለን፣ ገንዘብ አለን፣ ኃይል አለን፣ ጊዜ ሰጥቶናል ብለው ለሚመኩ ሰዎች የምትሰጠው የቤተክርስቲያን ትምህርት እግዚአብሔር ይመጣል፣ ፈራጁ ይመጣል፣ ባለ ጉልበታሙ ይመጣል፣ ሰማይና ምድርን ጠቅሎ የሚገዛው ባለ ጉልበታሙ ይመጣል የሚል ለድሆች፣ ለተቸገሩት፣ እንባቸውን ለሚያርሱ፣ ገንዘባቸውን የተቀማ ጠይቀው መልስ ያጡ የሚመስላቸው ደግሞ ለችግረኞች ለነሱም አይዟቸው እግዚአብሔር ይመጣል፣ እንባ የሚያብሰው ይመጣል። አምላክ ነው እያለም እርሱ እግዚአብሔር አምላካችን ሲመጣ ዝም አይልም፣ ሁሉን እንደየስራው ይከፍለዋል። እንባ ፈሶ አይቀርም፣ ሰው አጥቅቶን አይቀርም፣ ተበድለን አንቀርም። ፈራጁ ሲመጣ ለሁሉም እንደ ስራው ይከፍለዋል። እንዲሁ ባለአቅሞች፣ ባለጉልበቶች፣ ባለገንዘቦች ለእናንተም ይመጣል እንደየስራ ይከፍላል የሚል ትምህርት ነው የሰጠውና ክርስቶስ ሊፈርድ ይመጣል። የመጨረሻው የዓለም ፍጻሜ ነው። የመጨረሻው እቺ ምድር እንደ ወረቀት የምትጠቀልልበት ጊዜ ነው። ያ ጊዜ ጌታችን ሲመጣ በፊቱ እሳት እንዳለ ቅዱስ ዳዊትም እሳት ይነድድ ቅድሜው በፊቱ እሳት ይነዳል ብሏል። ፍጥረት ሁሉ ይሰበሰባሉ። በጣም የሚደንቃቸው ፍጥረታት በፊቱ ሲሰበሰቡ እጅ የበላው ፈንጂ በታተነው በመሳሪያ የሞተው ውሃ የወሰደው አይቀርም። ሁሉም ፍጥረት ሁሉም ሰው ተባለ ፍጥረት ሁሉ በፊቱ ይሰበሰባል። ሁሉ ይመጣሉ፣ ይነሳሉ።
3 አዋጅ አለ። የቅዱስ ሚካኤል አዋጅ አመይነት ሚካኤል ሚካኤል ቀንደ መለከቱን አዋጁን ይዞ ይመጣል። የመጀመሪያው አዋጅ ሁሉም እንደ አይን ጥቅሻ ይነሳሉ። ሁሉም መጀመሪያው አጥንቶች ይሰበሰባሉ። ይከመራሉ አንድ ቦታ በየቦታው ላይ ራሳቸው ወዳለበት ቦታ ላይ አትርጓሚ። ሁለተኛው ድምፅ ፍጹም ያለ መንቀሳቀስ በድን አሁን ደግሞ ተስከሬን አሁን እንደተለየ ነፍስ እንደተለየው አስከሬን ይሆናል ያ ሥጋ። ሶስተኛው መለከት ሶስተኛው አዋጅ እንደ አይን ጥቅሻ አንዱ ሳይቀድም አንዱ ሳይዘገይ ሁሉም እኩል ይሆናሉ። ምን ለብሰው ይነሳሉ ይባል? የሚለብሱት ልብስ በምድር ላይ የሰሩትን መልካም ስራ ከሰሩ ክርስቶስን መስለው ነጭ ደማቅ ፀሐይን ለብሰው ይመጣሉ። እንደውም ጌታችን በወንጌል 7 እጅ ያበራሉ። ከፀሐይ 7 እጅ አብርተው ቅዱሳን በፊቱ ይቆማሉ። በሁለተኛ ደረጃ እንግዲህ ኃጥአን ደግሞ ጥቁር ለብሰው ከቁራ እጅግ ጠቁረው የሰሩትን ስራ መስለው ይነሳሉ። ያቆማቸዋል። ፍየል በግን እንደሚለይ እረኛ እንደዚሁ ያቆማቸዋል። እዚህ አንዶቹን በቀኝ አንዶቹን በግራ ያደርጋቸዋል። በቀኝ የሚያደርጋቸው በጎችን ነው፣ በግራ የሚያቆማቸው ፍየሎችን ነው። አሁን ወደ ሁለተኛ ጥያቄ ይገባል። ለምንድን ነው ፍየሎችን በቀኝ ፍየሎችን በግራ በጎቹን በቀኝ ያለበት ምንድን ነው? ፍየል የተባሉት እነማን ናቸው? በግ የተባሉት እነማን ናቸው? መጽሐፍ ቅዱስ በሚገባ ይህም ተርጉሞታል። ወያዕቆብ አባጋ በየማኑ በጎቹን በቀኝ ወኃጥአኔ በጸጋሙ ፍየሎችን በግራ ያቆማቸዋል። ኃጥአንን በግራ ጻድቃንን በቀኝ ያቆማቸዋል። በግና ፍየል ስንል እንግዲህ እናስተውል የሚገባው በግና ፍየል አለ የሚቆም ያን ጊዜ የምንቆመው እኔና እናንተ የምንቆመው ያን ጊዜ ባለጸጋውም ድሃውም የተማረውም ያልተማረውም ያመነውም ያላመነውም በኃጢአት የወደቀውም በንስሐ አይኖረውም። እነዚህ ሁሉ በምን ይከፋሉ? በሁለት ይከፋሉ። ግማሾቹ ቅዱሳን፣ ግማሾቹ ደግሞ ኃጥአን ተብለው። ቅዱሳንን ለምንድን ነው በበግ የመሰላቸው? እሱን ትንሽ ነገር ልንገራቸው። መጀመሪያ ጻድቃን በግ ያለበት ምክንያት ትሑታን ናቸው። የጻድቃን መለያቸው ወደ ክርስቶስ ለሚናፍቁ ሰዎች መለያቸው ትልቁ መለያ ትሕትና ነው። በግን ያየናት እንደሆነ ራሷን ቀብራ የምትሄደው ትሕትናዋን ይነግረናል። ወደ ምድር እያየች ነው በግ የምትሄደው። ማየት ይቻላል። በየቦታ ሄደን የበግን አኗኗር ማየት ይቻላል። እና በየትኛውም ዓለም ስንሄድ በግ ጎንበስ ያለች ነች። ጻድቃንም ዕለተ ሞታቸውን ያስባሉ ይላል። መሬት እያዩ ነው የሚሆኑት፣ እንደሚሞቱ እያስቡ። ትልቅ ሰው የሚባለው አክብሮ ሰንበትን ሰንበት የሚያክብረውን ፈሪሃ መለኮት እግዚአብሔር የሚፈራውና ሞቱን የሚያስብ ሰው አይጋጭም። ሞቱን የሚያስብ ሰው አይጣላም። ሞቱን የሚያስብ ሰው ዕለት ንስሐ ይገባል። ስለዚህ ሞታችሁን አስቡ፣ መሬት መሆናችሁን አስቡ። ዛሬ ብትከብር በልብስ፣ ዛሬ ብትከብር በከረባት፣ ዛሬ ብትከብር በስልጣን ሞት ይባል አለና በጎች ዝቅ ብለው እንዲመለከቱ እንዲሁም ጻድቃንም ቅዱሳን የሚባሉት እና በቀኝ የሚቆሙት ሞታቸውን ያሰቡ ንስሐ የገቡ ናቸው። አብዱቱ ዘሄሊ ዘንበለ መቃብሩ ዘውቱ ርስቱ የሚል ትርጓሜ አለ። ሞኝ ሰው ነው መቃብሩን የማያስብ ሰው፣ ሞቱን የማያስብ ሰው፣ ነገ እኖራለሁ የሚል የሚበድል ሰው፣ የሚያሳዝን ሰው ርስቱ ነችና መቃብር እሱን ማሰብ መቻል አለበት ተብሎ እንደተነገረ እና በግ የመጀመሪያ ዝቅታዋን ነው። ስለዚህ ሁላችንም ስንኖር ሞታችን እንሞታለን። ሐኪሞች እንሞታለን፣ ዶክተሮች እንሞታለን፣ ፋርማሲስቶች እንሞታለን፣ ባለስልጣናት እንሞታለን፣ ባለዙፋኖች እንሞታለን፣ ቀሳውስት እንሞታለን። ሁላችን እንጠቀላለን፣ እንሞታለን። ይሄን ግን እናስብ። ይሄን ስንረሳ ነው ምድራችን የምትቀየረው። ይሄን ስንረሳ ነው ኃጢአት ምድር ላይ የሚነግሰው። ስለዚህ ሞትን ሰው መቃብሩ ማሳልበት። በሁለተኛ ይሄ ራሷን የበጓን ሁለተኛ ስንመለከት ላቷን ነው የምንመለከት። የበግ ላት እንደምንመለከተው ሀፍረቷን ሸፍናለች። በላቷ ሀፍረቷን ትሸፈነ ነው በላት ነውሯ ሸፈነ። ጻድቃን እንዲህ ናቸው። የራሳቸውን ኃጢአት በንስሐ የወንድሞቻቸውን ኃጢአት ደግሞ የባልንጀራቸውን ኃጢአት በዝምታ ይሸፍናሉ። የራሳቸውን ኃጢአት ሰው አያውቅባቸውም። ዛሬ ኃጢአት ሰርቶ ሰክሮ የሚደነፋ በነውሩ የሚኮራ ትውልድ ባለበት ዘመን
በዝምታ የሰራው ኃጢአት ንስሐ የገባ የሚኖር አለ። ደግሞ ካላወቁልኝ አዳመጣችሁኝ ካልሰማችሁኝ ይሄ ነው ብሎ በደሉን ኃጢአቱን የሚያውጃልና ጻድቃን በዝምታ ራሳቸውን ንስሐ ይሸፍናሉ። የሰውን ኃጢአትን ባይናገሩ እገሌ እንዲያደረገ እገሌ እንዲያጠፋ ይሄ የጻድቃን መገለጫ አይደለም። ያዩትን ነገር በዝምታ ነው የሚኖሩት ቅዱሳን። እዚህ እኛም ሰው ኃጢአት ሲሰራ ስንመለከት ለማውራት አንቸኩል፣ ለማማት አንቸኩል፣ ለፌስቡክ አንቸኩል፣ ስም ለማጥፋት አንቸኩል። በዝምታ የወንድማችን በደል እንሸፍንለት። እግዚአብሔር ነው ኃጢአትን ዋጋ የሚከፍለው። እያወጣን የሰውን ጉዳይ አናስጣው፣ ለሰው እናስጣ። ፍረዱ ውስጥ ተመልከቱ ይህን ጉዳይ እየተባለ ወንድምን እህትን፣ ቄስን፣ ዲያቆን ማብጠልጠል ይህ የቅዱሳን ሕይወት አይደለም። ሶስተኛ በጎቹ ስንመለከት በግ ዝምተኛ ነች። በዝምታ ነው ብዙ አትለፈልፍም፣ በዝምታው የሚታወቀው እና ዝምታ የበግ መገለጫ ነው። ቅዱሳንም እንዲሁ በዝምታ ይታወቃሉ። አርምሞ ይባላል። ቤተክርስቲያናችን ካለ ትልቁ ማዕከል አንደኛው አርምሞ ነው። በዝምታ ጸጋ የሚገኝበት ነው። እንደ ጾም፣ እንደ ጸሎት፣ እንደ ምጽዋት፣ እንደ ስግደት አርምሞ ትልቅ የሆነ በረከት ነው። ሰው ዝም ሲል በዝምታ ጸጋ እግዚአብሔር ይገኛል። ብዙዎች አባቶቻችን በዝምታ ጸጋን አግኝተዋል። ሔዋን የተዋረደችው በመለፍለፏ ነው። ሔዋን ለዲያብሎስ ኢንፎርሜሽን በማቀበሏ ነው። ምን ትበላላችሁ? ምንድን ነው የምትበሉት ሲላት ይሄን ብንበላ እንሞታለን፣ ይሄን ደግሞ ብንበላ አንሞትም፣ ይሄን አትብሉ ብላ የነገረችው ለሰይጣን ሔዋን ነች። በዝምታ ነው የሚገኘው። ቅዱስ ሉቃስም የድንግል ማርያምን ነገር ሲናገር ማርያምስ ሀለወት ታቅብ ዘንተው፣ ማርያም ነገር ሁሉ በልቧ ጠብቆ ነው ወተወዲ ውስጥ ልቧ በልቧ ውስጥ አኑሮ ነበረ እና የዝምታ ጸጋ የዝምታ ሕይወት እንደ ማርያም አርምሞን ገንዘብ እናድርግ እንዳለ አባ ሕርያቆስም እና የዝምታ ሕይወት በድንግል ማርያም ሕይወትን እናገኛለን። ስለዚህ ቅዱሳን የሚባሉት በዝምታቸው ነው የሚጠቀሱት፣ በዝምታቸው ይኖራሉ። ሌላ ጨምር በግ ከሚታወቅበት ሌላው ደግሞ በግ ዝናቡን አይፈራም፣ ዝናቡን ራሱ ላይ ይጨርሳል፣ አይሮጥም፣ አይሸሽም። ቅዱሳንም እንዲሁ መከራ ሲመጣባቸው ሃይማኖታቸውን ለቀው ሄዱ፣ ከሃይማኖት አይወጡም። በሃይማኖት ነው ጸንተው የሚኖሩት። መከራውን አይጸየፉትም፣ መከራውን አይሳቀቁትም። እንዲሁ ቅዱሳን እንደማይሳቁት በግ እንደምስመለከት በዝናብ በመቻሏ መከራ ታገሱ፣ ጭቃውን ባለመምረጧ በዚህ እናውቃቸዋለን። ይቀጥላል፣ ብዙ አለ። እንዳይሰለቻችሁ አጠር ለማድረግ ያክል ወደ ፍየል እንመለስ። አንደኛ ፍየል አይታቸው እንደሆነ ስትሄድ አንገቷን ቀና አድርጋ የምትሄደው ይሄ ትዕቢት፣ ከኔ በላይ ማን አለ፣ እኔ ብቻ ነኝ አዋቂ፣ እኔ ብቻ ነው ማድረግ የሚችል የሚል የክፎች የኃጥአን ስራ ነው። ፍየል ራሷን ከፍ ከፍ ታደርጋለች ስትሄድ ስንመለከታት። ኃጥአን የሚባሉትም ራሳቸውን ከፍ ከፍ የሚያደርጉ ሰው የሚከብረው ራሱን ዝቅ ሲያደርግ ነው። አይትቱ ርእሰክሙ ታሕተዴሁ እግዚአብሔር ያለ ቅዱስ ጴጥሮስም ራሳችሁን እግዚአብሔር ዝቅ አድርጉ ነው። እኔ አውቃለሁ፣ እኔ እበልጣለሁ፣ እኔ ጻድቅ ነኝ፣ እኔ አዋቂ ነኝ ማለት የፍየል ጸባይ ነው። በሁለተኛ ደረጃ ቅድም እንዳየነው የፍየል ሕይወት ስንመለከተው ፍየል ሀፍረቷ የተሸፍናል፣ ግልጽ ነው፣ ይታያል ሀፍረቷ። እንዲሁ ኃጥአን የሚባሉትም የሚያደርጉ ናቸው። የራሳቸውን ኃጢአት በሰው ፊት የሚያጋልጡ የወንድማቸውንም እየለፈለፉ ለሰው ይውልን እንዲያደረገ እንዲበደለ እንዲያጠፋ እያሉ የሚወነጅሉ እነሱ የፍየል ሀፍረታቸው የራሳቸው ማፍረት የወንድማቸው ለመግለጽ የሚጠሩ ናቸው። እነዚህ መቆሚያቸው በግራ በኩል። ሌላው ዝምታ የላትም ፍየል፣ ትለፈልፋለች፣ አርሞ የላትም እና እኛ በሕይወታችን የአርሞ ልምድ ያስፈልገናል። ሌላው ፍየል ዝናብ ካየች ትሮጣለች፣ ትሸሻለች። ኃጥአንም እንዲሁ መከራውን ጾሙን ይሰቃሉ። ጾም መጣ ሲባል ይለያሉ ከጉባኤው ከቤተክርስቲያን። ጸሎቱንም አይወዱትም። መከራ ሲመጣ ቀድሞ የሚሸሹትና ይሄ እነዚህ የሆኑ ሰዎች እንግዲህ ከ10 የበግና የፍየል ባህሪያ መካከል አሁን 4ቱን ብቻ የነገርኳችሁ እና በዚህ መልኩ ክርስቶስ እንደ በግ የኖሩትን የበግ አይነት ሕይወት ያላቸውን ቅዱሳን
ብሎ ጠርቶ በቀኙ ያቆማቸዋል። ርጉማን ብሎ ደግሞ ኃጥአንን በግራ ያቆማቸዋል። ለቀኞቹ ደግሞ የአባቴ ቡሩካን ብሎ ሸልማቸዋል። በግራ ያሉት ደግሞ እናንተ ሂዱ ከእኔ ብሎ ያሰናበታቸዋል ከዛ ጉባኤ። ስለዚህ አሁን ከዚህ ሀሳብ ላይ ምንድነው የምንማረው? የበግና የፍየል ህይወት አለማወንማር የእኛ ህይወት ምንድን ነው? አሁን እንደ በግ ነው እንደ ፍየል? ለምን አነሳ ነው? ጾማችን አጋማሽ ላይ ደብረ ዘይት ብለን እናስበዋለን። የደብረ ዘይቱ ሀሳብ ምን ነው? ይመጣል ጌታችን፣ ፈራጁ ይመጣል። ሲመጣ በቀኝ እንዲያቆመን ልንማጸን ይገባል። የሰራውን ስራ ቆም ልናይ ይገባል። ህይወታችን እንደ ጻድቃን ነው ወይስ እንዳጣን፣ የበግ ነው ወይስ ፍየል የሚለውን እነዚህ ሁሉ የምናጠናበት ስለሆነ በማስተዋል እንድንኖር ያስፈልጋል። አክብራችሁ መታችሁ የጥያቄ ስላቀረባችሁ እግዚአብሔር ስም ከፍ ያለ ምስጋና አቀርባለሁ። ሌላ ጊዜ ደግሞ እንዲሁ በተመሳሳይ ተገናኝተን በዚህ በአውደ ወርና ሚዲያ ዙሪያ እናወራለን። እግዚአብሔር ጾሙን በጸሎት ያስፈጽመን። ዳግመኛ ሲመጣ በቀኙ እንዲያቆመን መልካም ስራ ሰርተን በፊቱ በምሕረቱ በቸርነቱ እንድንቆም እግዚአብሔር አምላካችን ይርዳን። ይቆያል።